የሉቃስ ወንጌል ምዕራፍ 16 ደግሞም ለደቀ መዛሙርቱ እንዲህ አለ። መጋቢ የነበረው አንድ ባለጠጋ ሰው ነበረ። በእርሱ ዘንድ ይህ ሰው ያለህን ይበትናል ብለው ከሰሱት። ጠርቶም ይህ የምሰማብህ ምንድነው? ወደፊት ለኔ መጋቢ ልትሆን አትችልምና የመጋቢነትህን ሂሳብ አስረክበኝ አለው። መጋቢውም በልቡ ጌታዬ መጋቢነቱን ከኔ ይወስዳልና ምን ላድርግ? ለመቆፈር ኃይል የለኝም፣ መለመንም አፍራለሁ። ከመጋቢነቱ ብሻር በቤታቸው እንዲቀበሉኝ የማደርገውን አውቃለሁ አለ። የጌታውንም ባለ ዕዳዎች እያንዳንዳቸው ጠርቶ የፊተኛውን ለጌታዬ ምን ያህል ዕዳ አለብህ አለው። እርሱም 100 ማድጋ ዘይት አለ። ደብዳቤህን እንካ፣ ፈጥነህም ተቀምጠህ 50 ብለህ ጻፍ አለው። በኋላም ሌላውን አንተ ስንት ዕዳ አለብህ አለው። እርሱም 100 ጫን ስንዴ አለ። ደብዳቤህን እንካ፣ 80 ብለህ ጻፍ አለው። ጌታውም አመፀኛውን መጋቢ በልባምነት ስላደረገ አመሰገነው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸውና እኔም እላችኋለሁ በየአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ። ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው። ከሁሉ በሚያንስ የሚያምፅ በብዙ ደግሞ አመፀኛ ነው። እንግዲያስ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በሌላ ሰው ገንዘብም ካልታመናችሁ የእናንተን ማን ይሰጣችኋል? ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይ አንዱን ይጠላልና ሁለተኛውንም ይወዳል፣ ወይ ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብንም የሚወዱ ፈሪሳውያን ይህን ሁሉ ሰምተው ያፌዙበት ነበር። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩሰት ነውና። ሕግና ነቢያት እስከ ዮሐንስ ነበሩ። ከዚያ ጀምሮ የእግዚአብሔር መንግስት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል። ነገር ግን ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ሊያልፍ ይቀላል። ሚስቱንም የሚፈታ ሁሉ ሌላኛይቱን የሚያገባ ያመነዝራል፣ ከባሏም የተፈታችውን የሚያገባ ያመነዝራል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አላዛርም የሚባል አንድ ድሃ በቁስል ተወርሶ በደጅ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቀቡ አብርሃምን በሩቅ አየ፣ አላዛርንም በቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አላዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልህ አስብ፣ አላዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚያም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን
ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳን አንድ ቢነሳ አያምኑም አለው።